የዚህ የወደፊቱ የዓለማችን ሃይማኖት ዋነኛ ዓላማም የሰው ልጆች ለሚመጣው የሰላም የደስታና የታደሰ ዘመን ብቁና ዝግጁ ማድረግ ነው። የጥንት ሰይጣናዊ ስርዓቶች ዳግም ሲመሰረቱም አብዛኞቹ የባዕድ ስርዓቶችና እምነቶች መልሰው በዘመናዊ መልኩ ይተገበራሉ። ከነዚህም የተወሰኑት እንደ ጥንቁልና፣ አስማትና መናፍስትን መጥራት፣ አስትሮሎጂና የመሳሰሉት ጥንታዊ የባዕድ ስርዓቶች ዛሬም ቢሆን በአዲሱ ዘመን ሃይማኖት በአዲስ መልክ እየተተገበሩ ይገኛሉ። መጽሐፍ ቅዱስ ግን እንደነዚህ አይነቶቹን ተግባራትን በግልጽ ያወግዛቸዋል። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትን የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ቀደም ባለው መርሃ ግብራችን ላይ እንዳደረስናቸው የዓለማችንን አዲሱን ስርዓት ለመተግበር እያደረጉ ያሉትን እጅግ ጭካኔያዊና ሰይጣናዊ እቅዶቻቸውን በዝርዝር ማየታችን ይታወሳል። በመሆኑም ዛሬም ቀጣዩንና የመጨረሻውን ክፍል ሁሉም ሰው በትኩረት ሊያጤነው ብሎም ካለበት የአእምሮ ቁጥጥር ሰለባነት ወጥቶ ሊከታተለው የሚገባ በመሆኑ እንድትከታተሉ እየጋበዝን ያገኛችሁትን መረጃ ለሌሎች ሼር በማድረግ ማጋራታችሁን አትዘንጉ። መልካም ቆይታ። አንድ የዓለም ሃይማኖት፣ አንድ የዓለም መንግስትና አንድ የዓለም ኢኮኖሚ በተጨማሪ ሌላኛው የአዲሱ የዓለም ስርዓት ዋነኛ አጀንዳ አንድ የዓለም ሃይማኖት ነው። ይህ የአዲሱ የዓለም ስርዓት ሃይማኖትን የአዲሱ ዘመን ሃይማኖት ኒው ኤጅ ሪሊጅን በመባል ይታወቃል። ካለፉት ጥቂት ዓመታት ወዲህ በከፍተኛ ቁጥር እያደገ የመጣው የአዲሱ ዘመን ሃይማኖት የሰው ልጆችን ዘር፣ ጾታ፣ ሃይማኖትና የኑሮ ደረጃን ሳይለያይ በአዲሱ የወንድማማችነት መንፈስ የሚያስተባብር ሁሉን አቀፍ ሃይማኖት ነው። የሆሊውድና በሌሎች ብዙ የመገናኛ ብዙሃን እንደ የዓለም ፍጻሜ ተደርጎ ብዙ ሲወራለት የነበረው የታህሳስ 21 2012 ቀን እንደተወራለት አልሆነም። ምክንያቱም እውነታው በማያውያንና በሌሎች ጥንታዊ ስልጣኔዎች የዘመን አቆጣጠር መሰረት ያቺ ቀን የዓለም ፍጻሜን ሳይሆን የዘመን ፍጻሜን ስለምታመለክት ነው። በአስትሮሎጂያዊ ስርዓት መሰረት ምድር በየ2000 ዓመታት ወደ አዲስ የዞዲያክ ምልክት ትዘዋወራለች። እንደ የአዲሱ ዘመን ሃይማኖት አባባል ከሆነም የ12/21 2012 ቀን ከአስትሮሎጂያዊ ዘመነ ፓይሲስ ወደ ዘመነ አኳይረስ የሚያሸጋግር ነው ይላሉ። ለምሳሌ በአንደኛው ክፍለ ዘመን ምድር ከዘመነ አሪስ ወደ ዘመነ ፓይሲስ የተዘዋወረችበት ወቅት ነበር። የዘመነ ፓይሲስ ጌታ ኢየሱስ ክርስቶስ የነበረ ሲሆን በእነዚህ ዘመናትም የክርስትና ሃይማኖት መላው ዓለምን ተቆጣጥሮት ነበር። ዛሬ ግን የሚስጥር ማህበራቱ ወደ አዲሱ ዘመን አኳይረስ እየገባን ነው ይላሉ። ለዚህም አዲሱን ክርስቶስ፣ አዲሱን ሃይማኖትና አዲሱን ዓለም ለመቀበል እየተጠባበቁ ይገኛሉ። ይህንን በተመለከተም ኢቮ ሞራለስ በተባበሩት መንግስታት ባደረገው ንግግር አዲሱ ዘመን ለሰው ልጆች የመልካም ነገሮች ሁሉ ጅምር እንደሚሆን ተናግሮ ነበር። የአዲሱ ዘመን እንቅስቃሴ የሚያራምዱ ሰዎች ይህ ዘመን የሰው ልጆች ተፈጥሯዊ ሂደት እንደሆነ ይገልጻሉ። በዚህ አባባላቸው የሰው ልጅ የስነ ህይወታዊ ዝግመተ ለውጡን ሙሉ በሙሉ ማጠናቀቁንና አሁን ደግሞ በመንፈሳዊ ህይወቱ ሙሉ በሙሉ መቀየር እንዳለበት ያስተምራሉ። በአዲሱ ዘመን ሃይማኖት እምነት መሰረት የሰው ልጅ መንፈሳዊ ህይወት የመጨረሻ ዝግመተ ለውጥ እንደ እግዚአብሔር መሆን ነው ይላሉ። የሰው ልጆች እዚህ ደረጃ ላይ ሲደርሱም ያ አስደናቂ አዲሱ ዘመን ከአንድ የዓለም መንግስት፣ ከአንድ የዓለም ኢኮኖሚና ከአንድ የዓለም ሃይማኖት ጋር በተለየው አለመሆን ይሆናል። ታዲያ ይህ ሁሉ ወንድማማችነትና ህብረት የሚፈጥረው በፍላጎት ወይም እንደ ምርጫ ሳይሆን በሰይጣናዊ አምልኮ ዶክትሪን ነው። ይህንን የማይቀበሉ ሁሉም ደግሞ እጣ ፈንታቸው ሞት ይሆናል። ይህንን በተመለከተም በተባበሩት መንግስታት የፕላኔታሪ ኢኒሺዬቲቭ ዳይሬክተር ዴቪድ ስፓንግለር ሰይጣንን ለማምለክ ፈቃደኛ ያልሆነ ማንም ሰው ወደ አዲሱ የዓለም ስርዓት ይሁን አዲሱ ዘመን እንደማይቀላቀል ጽፎ ነበር። የአዲስ ዘመን ሃይማኖት የሚመሰረተው አዳዲስ የሃይማኖት ስርዓቶችን በመፍጠር ሳይሆን በጥንታዊ ዘመን ሲካሄዱ የነበሩ የአረማውያን እና የባዕድ አምልኮ ሃይማኖቶችን መልሶ በማምጣት ነው። እነዚህ ሃይማኖቶችም በየዘመናቱ በተለያዩ የማህበረሰብ ክፍሎች የባዕድና የጣዖት አምልኮች ሲመለኩባቸው ኖረዋል። እነዚህ በተለያዩ ዘመናት ተበታትነውና ተወግዘው የነበሩ የሃይማኖት ስርዓቶች ወደ አንድ ተጠቃለውና ተደራጅተው በአዲስ መልክ የተጀመሩት እንደ አውሮፓውያን አቆጣጠር በ1875 ሄሊና ብላቫትስኪ በተባለች ሴት
ነበር። የአዲሱ ዘመን እናት እየተባለች የምትወደሰው ሄሌና ብላቫትስኪ በብዙ ጥበቦችና በአዳዊ እውቀቶች የተሞላች ሰይጣናዊት ሴት ነበረች። ሄሌና ብላቫትስኪ በዓለም ላይ አዲስ የሃይማኖት ፍልስፍና ለማምጣት የመሰረተችው የቴዎሶፊካል ማህበር እና በመናፍስት መሪነት የጻፈችው ድንቅ መጽሐፍቶቿ ለአዲሱ ዘመን ሃይማኖት መስፋፋትና እድገት ከፍተኛ ሚና ተጫውተዋል። እንደ የቴዎሶፊካል ማህበር አስተምሮ ከሆነም ሁሉም ሃይማኖቶች የሰው ልጅ ወደ መጨረሻው የፍጹምነት ደረጃ ለሚያደርገው ጉዞ የሚያግዙ የተለያዩ መንፈሳዊ መንገዶች ናቸው ይላሉ። በዚህም እያንዳንዱ ሃይማኖት የእውነታው ድርሻ አላት በማለት ያስተምራሉ። ከዚህም በመቀጠል በ1920ዎቹ የቴዎሶፊካል ማህበር መሪ የነበረችው አሊስ ቤሊ የአዲሱ ዘመን ሃይማኖት እንቅስቃሴን አቀጣጥለዋለች። በተለይም በ1922 እንደ አውሮፓውያን አቆጣጠር የመሰረተችው የሉሲፈር የህትመት ካምፓኒ ዛሬም ድረስ ሉሲስ ትረስት በሚል ስም ዋነኛ የአዲስ ዘመን ሃይማኖት አጀንዳ አራማጅ ድርጅት ሆኖ ይገኛል። አሊስ ቤሊም በመጽሐፏ አዲሱ የዓለም ሃይማኖት የሚመሰረተው ጥንታዊ የባዕድ ስርዓቶችን መልሶ በማቋቋም እንደሆነ ጽፋለች። አሊስ ቤሊ በዚህ አባባሏ ጥንታውያኑ የባቢሎንና ግብጽ ሰይጣናዊ ሃይማኖቶች የአዲሱ የዓለም ሃይማኖት መሰረቶች እንደሚሆኑ ነው። ይህም በሌላ አባባል የሰይጣን ሃይማኖት ልክ ዛሬ እንዳሉት ህዝባዊ የክርስትናና የእስልምና ሃይማኖቶች በይፋ ይቋቋማል ማለት ነው። ይህም ብዙ ባዕዳውያን የሚስጥር ማህበራት ከ3000 ዓመታት በላይ ሲጠባበቁት የነበሩት ትልቁ ዓላማቸው ነው። የጥንት ሰይጣናዊ ስርዓቶች ዳግም ሲመሰረቱም አብዛኞቹ የባዕድ ስርዓቶችና እምነቶች መልሰው በዘመናዊ መልኩ ይተገበራሉ። ከነዚህም የተወሰኑት እንደ ጥንቁልና፣ አስማትና መናፍስትን መጥራት፣ አስትሮሎጂና የመሳሰሉት ጥንታዊ የባዕድ ስርዓቶች ዛሬም ቢሆን በአዲሱ ዘመን ሃይማኖት በአዲስ መልክ እየተተገበሩ ይገኛሉ። መጽሐፍ ቅዱስ ግን እንደነዚህ አይነቶቹን ተግባራትን በግልጽ ያወግዛቸዋል። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትን የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህንንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርክሰት አምላክ እግዚአብሔር ከፊት ያሳድዳቸዋል። ኦሪት ዘዳግም ምዕራፍ 18 ከቁጥር 10 እስከ 12። እነዚህና ሌሎች ባዕዳዊ ተግባሮች ግን በአሁኑ ጊዜም የተለያዩ ዘመናዊ ስሞች እየተሰጣቸው በሰፊው እየተተገበሩ ይገኛሉ። ለምሳሌም መናፍስትን መጥራት፣ ቻናሊንግ፣ ሙታንን ማማከር፣ ኒክሮማሲ እንዲሁም ለሌሎቹ የተለያዩ ዘመናዊ ስሞች እየተሰጣቸው ወደ ማህበረሰቡ በፍጥነት እየሰረዙ ይገኛሉ። ሃይማኖቱ በትልቁም የአዲሱ ዘመን ሃይማኖት ከሚለው ስሙ በተጨማሪ የምዕራባውያን መንፈሳዊነት፣ አዲሱ አስተሳሰብ፣ ዘመነ አኳይሬስ፣ ዘመነ ተሐድሶ፣ ባዕዳዊነት፣ ጥንታዊ ጥበብ፣ ሁሉን አቀፍ የጤና እንቅስቃሴ የሚሉና በሌሎች ብዙ ስሞች ይታወቃል። የዛሬዎቹ የአዲሱ ዘመን ሃይማኖት አስተምሮቶችም ወደ ብርሃን የሚያምሩን ብዙ መንገዶች እንዳሉ ያስተምራሉ። የአዲሱ ዘመን ሰዎችም በብርሃናዊ ኃይል የሚመስሉት አምላክ በሁሉም ዘንድ ይገኛል ይላሉ። ይህንንም ሲሉም አምላክ በሁሉም ነገር ማለትም በሰማይ፣ በምድር፣ በውቅያኖስ፣ በእሳት፣ በእንስሳት፣ በአታክልቶች የሚገኝ ኃይል ነው ይላሉ። ከዚህም ባለፈ እኛ የሰው ልጆችም የአምላክ አካል እንደሆነንና ወደ መጨረሻውም የመንፈሳዊ ዝግመተ ለውጥ ስንደርስም እንደ እግዚአብሔር እንደምንሆን ያምናሉ። ለዚህም አብዛኞቹ የአዲሱ ዘመን ተግባራት የሰው ልጅን በመንፈሳዊ ዝግመተ ለውጥ ወደ አምላክነት በሚቀይሩበት መልኩ የተቀረጹ ናቸው። የአዲሱ ዘመን ሃይማኖት እንደ ሌሎቹ የዓለም ሃይማኖቶች ቅዱሳን መጻሕፍት ማዕከላዊ ድርጅት፣ ጂኦግራፊ ማዕከል፣ የአባልነት መስፈርት ይሁን ሃይማኖታዊ ሕግ የሚባል ነገር የለውም። ይልቁንስ ሃይማኖቱ ከዚህ ሁሉ በተለየ መልኩ በማንኛውም ማዕከላዊ የሃይማኖት ተቋም ሳይገደብ ከሁሉም የዓለም ሃይማኖቶችና የግል እምነቶች በተወጣጡ ስርዓቶች የሚመራ የብዙሃኑ እምነት ነው። ከጀርባ ሆነው የአዲሱን ዘመን አጀንዳ የሚያራምዱ ማህበራትም ሃይማኖቱ ዓለም አቀፍ ገጽታ እንዲኖረው ሁሉም ሃይማኖቶችና ሃይማኖታዊ አስተምሮቶች ወደ አንድ ዓላማ ይመሩናል የሚል ማህበራዊ መፈክር ይጠቀማሉ። ይህም አዲሱን የዓለም ሃይማኖት ለማምጣት በሚያደርጉት ጉዞ እንደ ዋነኛ መሪ ቃላቸው ሆኖ እያገለገለ ይገኛል። ሁሉም የዓለም ሃይማኖቶችና እምነቶች ወደ ብርሃን የሚመሩን መንገዶች ናቸው የሚል አባባላቸውን በመጠቀም አንድ የዓለም ሃይማኖት የማቋቋም ዓላማቸው እውን ለማድረግ እየተጣጣሩ የሚገኙት እነዚህ የሰይጣን ቡድኖች ይህንን የማታለያ አቋማቸውን በፍጥነት ወደ ሌሎቹ የእምነት ተቋማት
እንዲስፋፋ እያደረጉ ይገኛሉ። እዚህ ላይ ግን ወደ ብርሃን የሚመራን መንገድ አንድ ብቻ እንደሆነ የሚሰበክን ጥንታዊ የክርስትና ሃይማኖት በአዲሱ ዘመን ሃይማኖት ሴረኞች የተወገዘና የጥፋት ኢላማቸውም እየሆነ ነው። የብርሃን ብቸኛው መንገድ ኢየሱስ ክርስቶስ እንደሆነ የሚያምኑት ክርስቲያኖች የአዲሱ ዘመን ሃይማኖት ዋነኛ ተቃዋሚ ኃይሎችና ወደ ሃይማኖቱ እንዳይቀላቀሉ የተወገዙ ብቸኛው የዓለም ማህበረሰብ ክፍሎች ናቸው። ይህንን በተመለከተም ቴክሲ ማርስ ዳርክ ሰክሬት ኦፍ ዘ ኒው ኤጅ በተሰኘው መጽሐፉ የአዲስ ዘመን ሃይማኖት በኢየሱስ ክርስቶስ ለማያምኑና ክርስትናን ለማይቀበሉ ማንኛውም የዓለም ሃይማኖቶች እጁን ዘርግቶ የሚቀበል ዓለም አቀፍ ሃይማኖት እንደሆነ ጽፏል። በአዲሱ ዘመን ሃይማኖት እንዳይካተት የተወገዘው የክርስትና ሃይማኖትም ይህ ብዙዎችን የሚያስገባው ሰፊ ደጅ ወደ ጥፋት የሚወስድ መንገድ እንደሆነና ወደ ሕይወት የሚወስደውን ጠባብ ደጅ ግን ጥቂቶች ብቻ እንደሚያገኙ እንዲህ በማለት ይነግረናል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚገኙትም ጥቂቶች ናቸው። ማቴዎስ ምዕራፍ 7 ከቁጥር 13 እስከ 14። የክርስትናና የአዲሱ ዘመን ሃይማኖት የሚለያዩት በሚያስተምሩት የሕይወት መንገድ ብቻ ሳይሆን ለአምላክ ባላቸው እይታ፣ ስለ ሕይወትና ሞት ባላቸው አመለካከት፣ በትንሣኤና በዳግም ምጽአት ባላቸው እምነትና በሌሎች ብዙ ገጽታዎች ነው። የአዲሱ ዘመን ሃይማኖትና የክርስትና ሃይማኖት እስከ መጨረሻውም ምንም የሚያመሳስል ነገር ሳይኖራቸው እንዲሁ ይዘልቃሉ። በዚህም የዛሬዎቹ የአዲሱ ዘመን ሴረኞች ከተቻለ ክርስትናን በየትኛውም መንገድ ወደ ራሳቸው መስመር ለመቀላቀል ካልሆነም ሃይማኖቱን ከናካቴው ለማጥፋት እያሰቡ ይገኛሉ። ይህንኑ ለማድረግም የክርስትና መሰራረትና የመጣባቸው ታሪካዊ መንገዶችን በማዛባት ሃይማኖቱን ለማጥፋት የጀመሩትን ዘመቻ ከጊዜ ወደ ጊዜ እያጠናከሩ ይገኛሉ። ለምሳሌም ክርስቶስ ከሕፃንነቱ ያሳለፋቸውን ጊዜያት፣ አስተምሮውን ከመጀመሩ በፊት ያሉት ዓመታት፣ ከትንሣኤው በኋላ ያሉት 40 ቀናትና ሌሎች በመጽሐፍ ቅዱስ ያልተካተቱት የሕይወት ታሪኩን እንደ ክፍተት በመጠቀም በሺዎች የሚቆጠሩ መጽሐፍትና ዶክመንተሪዎችን ለመስራት ችለዋል። እነዚህ ሁሉ ስራዎች በመጽሐፍ ቅዱስ ያልተካተቱትን የክርስቶስ የሕይወት ታሪክን ከራሳቸው በሚያመነጩት ሐሳብ በመድረስ የክርስትና ሃይማኖት መሰረት የሆነው ኢየሱስ ክርስቶስ ራሱ በእነዚህ በመጽሐፍ ቅዱስ ባልተጠቀሱ ጊዜያት ውስጥ ወደ ህንድና ሌሎች የጥበብ ሀገራት በመዘዋወር ስለ አዲሱ ዘመን በአዳዊ አስተምህሮቶች እንደተከታተለ ይገልጻሉ። ክርስቶስ የእነዚህ በአዳዊ አስተምህሮቶችን በሚገባ ሲቀስምም በዘመነ ፓይሲስ ሊቅና የክርስትና ሃይማኖት ምልክት ለመሆን እንደበቃ ይገልጻሉ። በእነዚህና በሌሎች የተለያዩ መንገዶች ፈተና እየበዛበት የመጣው የክርስትና ሃይማኖትም አሁንም ጥንታዊ ይዞታውን ይዞ እስከ መጨረሻው ለመዝለቅ ማንኛውንም ክርስቲያናዊ ያልሆነ ነገር ጸረ ክርስቲያን መሆኑን እያወጀች ትገኛለች። የክርስትና ሃይማኖት በአዲሱ ዘመን ሃይማኖትና በአጠቃላይ በአዲሱ የዓለም ስርዓት የጥፋት ኢላማ ውስጥ ሊገባ የቻለበት ዋነኛው ምክንያት ከአጀንዳዎቹ የሚጣጣም ባለመሆኑን ብቻም ሳይሆን የሃይማኖቱ አስተምሮዎች የጨለማ አጀንዳቸውን ከማንኛውም የሃይማኖት ተቋማት በላይ አብጠልጥለው ስለሚያጋልጡ ነው። በአሁኑ ጊዜም የአዲሱ ዘመን ሃይማኖት ወደ ተለያዩ የማህበረሰብ ክፍሎች ሰርጎ በመግባት የስኬት ጎዳናውን እየጠረገ ይገኛል። የእምነቶችን ህብረት የሚያጠናክሩ ኮንፈረንሶችና ስብሰባዎች በየወቅቱ በመላው ዓለም እየተካሄዱ ይገኛሉ። የዓለማችን ታላላቅ የሃይማኖት መሪዎች ትኩረታችን ሁሉ አንድ ላይ ወደሚያስተባብረን የጋራ እምነቶቻችን ላይ መሆን እንዳለበት እያግባቡ ይገኛሉ። ሁሉም ሃይማኖቶች ወደ አንድ አምላክ የሚያመሩን ትክክለኛ መንገዶች ናቸው የሚል እምነትም የሃይማኖት ተቋማት እየተሰበከና እየተስፋፋ ይገኛል። እነዚህ ሁሉ እምነቶች ለማስተባበር እንቅስቃሴዎችም በተለያዩ መንግስታዊ ያልሆኑ ድርጅቶች፣ በበጎ አድራጊ ድርጅቶችና በፖለቲከኞች በኩል ከፍተኛ የገንዘብ ድጋፍ እየተደረገላቸው ወደ መላው ዓለም እየተዳረሱ ይገኛሉ። ይህ ሃይማኖቶችን የማስተባበር እንቅስቃሴም ከጊዜ ወደ ጊዜ መልኩና አሰራሩ በእጅጉ እየተቀየረ መጥቷል። በተለይም በሀገር አሜሪካ የሚገኙ የሃይማኖት ተቋማት እንቅስቃሴውን በተለየ መልኩ ከፍ ወዳለ ደረጃ እያራመዱ ይገኛሉ። ለምሳሌም ከ50 በላይ የሚሆኑ የአሜሪካ ቤተ ክርስቲያናት ዋሽንግተን ወደሚገኘው ብሔራዊ ካቴድራል በመሰብሰብ የእስልምና ሃይማኖት ቅዱስ ቁርአንን እየተቀባበሉ በግልጽ ያነባሉ። በተመሳሳይ መልኩም የሮም ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ የነበሩት ጆን ፖል ሁለተኛ ቅዱስ ቁርአን በመሳለም ራሳቸውን እንደ የእምነቶችን ማስተባበር እንቅስቃሴ አርአያ አድርገዋል።
ተናግረዋል። ምንም እንኳን የሙስሊሞች አምላክ ልጅ የሚባል እንደሌለው የሚገልጽ ቢሆንም ሊቀ ጳጳሱ ግን ሙስሊሞችን እኛ የምናመልከውን አምላክ ያመልካሉ በማለት ተናግረዋል። ከዚህም ባለፈ ሊቀ ጳጳሱ በሚቀጥሉት 10 ዓመታት በአንድ የዓለም መንግስት እንደምንኖርና ይህ የህልውናን መሰረታዊ ጉዳዮች የመወሰን ፍጹማዊ ስልጣን የሚኖረው መንግስትም ወደፊት መመስረቱ አይቀሬ መሆኑን ተናግረው ነበር። እነዚህ ሁሉም የእምነቶችን ማስተባበር እንቅስቃሴ አካላት ሲሆኑ ዓላማቸውም በሃይማኖቶች መከባበርና መተባበር ስም አንድ የዓለም ሃይማኖት መመስረት ነው። እነዚህ በአሁኑ ወቅት እየተካሄዱ ያሉት ቅዱስ ቁርአንን ማንበብ የመሳሰሉ የማስተባበር ስነ ስርዓቶችም የነገው ትልቁ እንቅስቃሴ ጅምር ናቸው። የእነዚህ እንቅስቃሴዎች መስፋፋትም ለክርስትናና ለሌላ ማንኛውም እምነት ተከታዮች አሳሳቢ የሆኑ የመጡ ሲሆን ሰይጣናዊ ማህበራቱ ግን የሚፈልጉት ይህንኑ ነው። የዓለም ህዝቦች በአንድ የዓለም ሃይማኖት ቁጥጥር ስር እንዲሆኑ ይፈልጋሉ። ይህንኑ ዓላማቸውን እውን ለማድረግም አጀንዳቸውን ከመቼውም ጊዜ በላይ እያፋጠኑት ይገኛሉ። በተለይም ከ1980ዎቹ ወዲህ በብዛት እየተስፋፉ የመጡት የአዲሱ ዘመን የሙዚቃ ስታይሎችና የህትመት ውጤቶች አጀንዳውን በከፍተኛ ፍጥነት እያራመዱት ይገኛሉ። እነዚህ ሁሉ የህትመት ውጤቶችና ሌሎች ብዙ የአጀንዳው መሳሪያዎች የዓለም ህዝቦች ለአዲሱ ዘመን ዝግጁ እንዲሆኑ እያነቃቁ ይገኛሉ። ባዕዳዊቷ አሊስ ቤሊም ታላቁ መንፈስ ከጥንታዊ እምነቶች እንደወጣና እውነተኛ መንፈሳዊ ብርሃንም በስተመጨረሻ በአዲሱ የዓለም ሃይማኖት ራሱን በመግለጥ ወደ አዲሱ መልክ እየተሸጋገረ መሆኑን አስታውቃ ነበር። ከዚህ ሁሉ በኋላም የአዲሱ ዘመን ሃይማኖት ሴረኞችና ተከታዮች የተባበረውን ዓለም የሚመራ ታላቅ መምህራቸውን ለመቀበል ይጠባበቃሉ። USA Today በተሰኘው መጽሔት በአንድ ወቅት The Christ is in the World በሚል ርዕስ ባስነበበው ጽሑፍ ይህንን በብዙዎች የሚጠበቀውን ታላቁን መሪ A Great World Teacher for People of Every Religion and No Religion በማለት ለሁሉም ሃይማኖቶችና አረማውያን የሚሆን ታላቅ መምህር ሲል አወድሶታል። ሎላ ዳቪስ የተባለ ጸሐፊ Toward a World Religion for the New Age በተሰኘው መጽሐፏ ታላቁ መምህር የዓለም ሃይማኖትን ለማቋቋምና ለመምራት አዳዲስ ራዕዮችን እንደሚያሳይ ጽፋም ነበር። ይህ በአዲሱ ዘመን ተከታዮች ቡዲስቶች፣ ሂንዱዎች፣ በአይሁዶችና በሌሎች ብዙ የዓለም ሃይማኖቶች የሚጠበቀው ታላቁ መምህር አብዛኛውን ጊዜ ጌታ ማትሪያ በሚል ስም ይታወቃል። ከአጀንዳው የተወገዙት ክርስቲያኖች ግን ይህንን ሰው የክርስቶስ ተቋሚ ወይንም አንቲክራይስት ወይም ደግሞ አውሬው በሚል ስም ይለዩታል። በመጨረሻም ግን እነዚህ የአጀንዳው ዋነኛ እንቅፋቶች የሆኑት ክርስቲያኖች በአዲሱ ዘመን ሃይማኖት በሚፈጠረው የሰይጣን አምልኮ ዘመቻ ዋነኛ የጥፋት ሰለባ ይሆናሉ። በስተመጨረሻም የአዲሱ ዘመን ሃይማኖት የመላው ዓለም መንፈሳዊ ሃይማኖት ይሆናል። በአጠቃላይ ይህ ሁሉ የአዲሱ ዘመን ሃይማኖት እንቅስቃሴ ከመጀመሪያዋ የዓለማችን ውሸት እንደገና በዘመናዊ መልኩ ታድሶ የቀረበ አጀንዳ ነው። ለሰው ልጆች ጥፋት የማይታክተው ሰይጣን በመጀመሪያ አዳምንና ሔዋንን እንደ እግዚአብሔር ትሆናላችሁ ብሎ በማታለል በሞት እንዲቀጡ ያደረገ ሲሆን አሁንም ለሁለተኛ ጊዜ ይህንን ቃል ኪዳኑን በማደስ በአዲሱ የዓለም ሃይማኖት አማካኝነት የሰው ልጆች ዘላለማዊ ሞት ያገኙ ዘንድ ከፍተኛ ጥረት በማድረግ ላይ ይገኛል። በአሁኑ ጊዜ ያለው አጠቃላይ አዲሱ ዘመን ሃይማኖት እንቅስቃሴም ስንመለከት የሰው ልጆች በእግዚአብሔር እንዳያደርጉት የተከለከሉትን ቢያደርጉ እነርሱ ራሳቸው ልክ እንደ ፈጣሪያቸው አምላክ እንደሚሆኑ ይሰብካል። ይህም ማለት የመጀመሪያው ውሸት ዛሬም ቢሆን በተለያየ መልኩ ዘላለማዊ ቅጣቱን ለሁሉም ለማዳረስ ዓለምን እየዞሩ ይገኛሉ። በአሁኑ ጊዜም ከፍተኛ ቁጥር ያላቸው ክርስቲያኖች እና የሌሎች ሃይማኖት ተከታዮች የአዲሱ ዘመን ሃይማኖት ማንነትን በውል ሲያረዱ እየተቀላቀሉት ይገኛሉ። ከነዚህም አብዛኞቹ ሃይማኖቱን ቀስ በቀስ እየተላመዱ ወደ ጥልቁ እየገቡ ሲሆን በመጨረሻ መድረሻውን አስቀድመው የነቁበት ተከታዮች ግን አሁንም ቢሆን ከሃይማኖቱ እየሸሹ ይገኛሉ። የቀድሞዋ የአዲሱ ዘመን ሃይማኖት ተከታይ የነበረችው ጆሃና ሚቼልሰን የተባለ ጸሐፊም ተመልሳ ወደ ነበረችበት የክርስትና ሃይማኖት ከመግባቷ በተጨማሪ የሃይማኖቱንና የአጀንዳውን ሰይጣናዊ ልምዶችንም The Beautiful Side of Evil በተሰኘው መጽሐፏ በሚገባ አጋልጠዋለች። በመጨረሻም ይህ የሰይጣናዊ ቡድን የአዲሱ የዓለም ስርዓት መንፈሳዊ አጀንዳ የሆነው አንድ የዓለም ሃይማኖት የሁሉም የዓለም ሃይማኖቶች መድረሻ ይሆናል። ካለፉት 60 ዓመታት ወዲህ በእጅጉ እየተጠናከረ የመጣው ይህ አጀንዳ ዛሬም ቢሆን ግዙፍ የመንግስትና የኢኮኖሚ ድጋፍ እየተደረገለት በዙሪያችን እየተራመደ ይገኛል። በቅርቡ
በቅርቡም መላው የዓለም ሕዝብ ሞቱንና ሕይወቱን የሚወስን ምርጫ እንዲያደርግ በዚህ ዓለም የጨለማ መሪዎች ይገደዳል። የሚያሳዝነው ነገር ግን ለብዙ ዓመታት የአእምሮ ቁጥጥር ሰለባ ሆኖ የቆየው አብዛኛው የዓለም ሕዝብ አሁንም በአዲሱ ዘመን መልካም ገጽታዎች ተታሎ ነፍሱን አሳልፎ መስጠቱ አይቀሬ በሆኑ ነው። ዛሬም ለዚህ ሁሉ የሚሆን መድረክ በድብቅ እየተዘጋጀ ሲሆን አሁንም የመጀመሪያዋ ውሸት መልኳና ዋጋዋን ከፍ አድርጋ በቅርብ ርቀት የሚገኘውን የፍጻሜው ዘመን እየተጠባበቀች ትገኛለች። የሰይጣን ቡድኑ የመጨረሻ ዓላማ የሆነው አዲሱ የዓለም ስርዓት ከነዚህ በላይ የተጠቀሱት አንድ የዓለም መንግስት፣ አንድ የዓለም ኢኮኖሚና አንድ የዓለም ሃይማኖት አጀንዳዎቹ በተጨማሪ አንድ ዓለም አቀፍ ፍርድ ቤት፣ ዓለም አቀፍ የጦርና የፖሊስ ኃይሎች እንዲሁም ሌሎች ብዙ ሉላዊ እቅዶችን አቀናጅቶ ያቀፈ ግዙፍ ስርዓት ነው። ከዚህ ሁሉ ሴራ ጀርባም ዓለም አቀፍ ድርጅቶች፣ ኮርፖሬሽኖች፣ ፖለቲከኞች፣ ባለባንኮች እንዲሁም ሌሎች ብዙ ሚስጥራዊ ማህበራት ተሰልፈዋል። ልክ ዓላማቸው እውን ሲሆንም የዘመናት አጀንዳቸው ይፈጸማል። ዓለምን ለመቆጣጠር የሚደረገው ትንቅንቅም በእነርሱ አሸናፊነት ይጠናቀቃል። ያ ሁሉ እስኪሆን ዘገምተኛ የዓለም ሕዝብ እጁን አጣምሮ ከመመልከት ውጪ ሌላ አማራጭ አይኖረውም። ምክንያቱም ዛሬ እነዚህ አጀንዳዎች ከመጋረጃ ጀርባ በሚከናወኑበት ወቅት ሕዝቡ ደግሞ በሆሊውድ፣ በሙዚቃው ኢንዱስትሪ፣ በስፖርቱና በመላው የመዝናኛ ኢንዱስትሪ ራሱን ጠምዶ ይገኛል። ለእንዲህ አይነቱ ጉዳዮች በሕዝብ የተወከሉት የዓለም መሪዎችም ራሳቸውም ከአጀንዳው ጋር እያጣጣሙ ይገኛሉ። እነዚህ መሪዎች ከዚህ በፊት የተመሳሳይ ጾታዎች ጋብቻን፣ ፖርኖግራፊንና ውርጃን ሕጋዊ ሲያደርጉ ሕዝቡ በእርጋታ ተቀብሎታል። አሁንም አዲሱ የዓለም ስርዓት ስኬትን የሚጎናጸፈው በዚሁ የሕዝቦች ዘገምተኝነትና አለመንቃት ነው። ከዚህ ቀርቦ ነገሮች እንዴት ወደ መጥፎ አቅጣጫ እየታጠፉ እንደሆነ እየተነገረን የሚመጡ ሁኔታዎችን ሲያለማምዱን ቆይተዋል። ሕዝቡም ዛሬ በየወቅቱ እየተከሰቱ ያሉትን የኢኮኖሚ ውድቀቶችና የፖለቲካ ቀውሶች ያለምንም ጥያቄ እንደተለመዱ ነገሮች አድርጎ እየቆጠራቸው ነው። ነገ የዓለም መንግስታት፣ ሃይማኖቶች፣ የጦርና የፖሊስ ኃይሎች ወደ አንድ ዓለም እየተጠቃለሉ ሲመለከቱም ክስተቱን እንደተለመደ ነገር መቁጠራቸው አይቀሬ ነው። በቅርብ ጊዜም ምድር በኃይለኛ የዓለም መንግስት ቁጥጥር ስር ትሆናለች። የድሮውን የዓለም ስርዓት መሰረት ያደረጉት ሉዓላዊ ሀገራትና ድንበሮቻቸውም ታሪክ ሆነው ይቀራሉ። ሁሉም ነገሮችም በቁንጮዎቹ ቁጥጥር ስር ይሆናል። አጠቃላይ ስርዓቱም ልክ እንደ መካከለኛው ዘመን የገዢና ተገዢ ስርዓት ብቻ ይሆናል። ህዝቡም የነፍሱን ዋጋ የሚያስከፍለው የአምልኮ ምርጫ ይቀርብለታል። በዚህ ሁሉ ሁኔታም ከግማሽ በላይ የዓለም ህዝብ እንደሚወገድ የተለያዩ ሊቃውንት ያብራራሉ። የቀሩት ጥቂት የሰው ልጆችም እስር ቤት በምትመስለው ፕላኔት በከፍተኛ ቁጥጥርና በተጨናነቀ ሁኔታ እንዲኖሩ ይገደዳሉ። እንደዚህ አይነቱ ዓለም አቀፋዊ ቁጥጥርም በስተመጨረሻ ለአውሬው መንግስት ተግባራዊነት በር የሚከፍት ይሆናል። የተለያዩ መንፈሳዊ መጻሕፍት በተለይም መጽሐፍ ቅዱስ በእነዚህ የወደፊት ክስተቶች ትንበያ ተጨናንቋል። አሁንም የሚያሳዝነው ነገር ግን ቀናኢ ክርስቲያኖች ሳይቀር አዲሱ የዓለም ስርዓትን እንደ መልካም ነገር አድርገው መጠባበቃቸው ነው። መጽሐፍ ቅዱስ የሚለን አውሬው በጦርነትና በብጥብጥ ስም ሳይሆን በሰላም ስም ዓለምን እንደሚፈጅ ነው። ይህ ሁሉ በግልጽ ቢነገረንም የአብዛኛው የዓለም ሕዝብ ዝምታ ግን አሁንም ጆሮን ያደነቁራል። ክስተቱ እውን ለመሆን በተቃረበበት በአሁኑ ጊዜ የሰይጣን ቡድኖቹ የአዲሱ የዓለም ስርዓት የመግቢያ በርን በሚያብረቀርቅ ቀለም እየቀቡት ይገኛሉ። አንዳንድ የመንፈሳዊ መጻሕፍት ተመራማሪዎችና የሃይማኖት አባቶች ግን አዲሱ የዓለም ስርዓት የፍጻሜው ዘመን መባቻ እንደሚሆን እያስጠነቀቁ ይገኛሉ። በሁለት ተከታታይ ክፍል ወደ እናንተ ያደረስነው መርሃ ግብር ይህን ይመስል ነበር። ከዝግጅታችን በርካታ መረጃዎች እንዳገኛችሁ እርግጠኞች ነን። ያላችሁን ማንኛውንም አስተያየት ኮመንት ላይ ጻፉልን። ዝግጅቶቻችንንም ላይክ እና ሼር፣ ቻናላችንንም ሰብስክራይብ በማድረግ መቀላቀላችሁን አትርሱ። በቀጣይ በሌሎች መርሃ ግብሮች እንገናኛለን። ቸር ጊዜ፣ ሰላም ይገናኝ።